አሁን ተነሳና ከፍሬ ትስመኛለህ። ምን? ካልሆነ ደግሞ እማዬ ቤት ናት። አንቺ ያምሻል እንዴ? አልደግሞም። እሺ ናታን፣ እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ ነው። ስለዚህ ምንም ነገር እንዳትጠራጠሪ። ዳጣ ኤቢ እኔን ብላክሜል ለማድረግ እየሞከረች ነው። እሺ እማዬ ደስ ብሎኛል። እማዬ ነገርሽ ነበር እኮ እማዬ ነገርሽ ነበር። ናታን አገባሻለሁ አለኝ እኮ እማዬ አገባሻለሁ አለኝ። ምን? እውነት ነው ናት? ኧረ እኔ አላልኳትም እማዬ። ምንድን ነው ያልከኝ? እሺ አዎ እማዬ። እሺ ናታን እውነት ነው? አይዞህ አትፍራ፣ ደንግጣል። አሁን ማርቲ ከሷ ውጭ ሁለት ልጅ እንዳለ የምታውቅ ምን ይሰማታል? ዳጣ ልጅ እንደሆነች ብታውቅ፣ እሱ ብቻ ሳይሆን ሰላም ያረገዘችው ልጅ የኔ እንደሆነ ብታውቅ ምን ትለኝ ይሆን? የሚያስወድደው መስተፋቅር አምጣልኝ ብላኝ እኮ መቼም አላረገውም። ምን? አዎ እኔ ደግሞ እምቢ አልኳት። ወይኔ ናታን በሚገርም ሁኔታ በጣም በትልቁ አጣብቂኝ ውስጥ ገብቷል። እሱም እንግዲህ አበየል ደረጀ ከጀመርኩ ሳልጨርስ አልደቀውም፣ የሚስጥሩን ሳልዘረግፈው አልተውም ያለችውን የቤተሰብ ሚስጥር ለማጋለጥ እንግዲህ ሌት ቀን ታትራ ስትሰራ ነበር። በመጨረሻም እንግዲህ እስካሁን አንዴ ዳጣን፣ አንዴ ሰላምን፣ አንዴ ደረጀን ስትል ቆይታ አሁን ደግሞ በመጨረሻ ወደ ናታን ዞራለች። እንግዲህ ወደ ናታን የዞረችው ደግሞ እንደሚታወቀው ሰላም ከዚህ ቤት ለመውለድ ስትሄድ ለናታን ባደራ መልክ ደብዳቤ ሰጥተው ነበር። ያም ደብዳቤ እንግዲህ በሚስጥር ነበር። እንግዲህ ደብዳቤው መሰጠት ያለበት ለአንድና ለአንድ ሰው፣ እሱም ባደራ ነው። ለማን ነው? ለዳጣ ነበረ። እንግዲህ ወይዘሮ ሰላም ከዚህ በወጣች ጊዜ ናታንን አደራ አንተን ብትሆን እንዳታየው ደጋግማ አደራ በማለት አስጠንቅቃ እኔ በህይወት ከሌለሁኝ ብቻ ነው ለዳጣ ልሰጣት የምትችለው፣ ካለሁ እስካለሁ አለሁ፣ ከዛ ውጭ ግን ለዳጣ ሰጥልኝ በማለት እንግዲህ ባደራ መልክ የተሰጠውን ደብዳቤ ናታን አርቆ መሸሸግ፣ ከዛም ደግሞ ከአንዴ ሁለቴ ሶስቴ ከዳጣ አብዬን ለማሸሽ ብዙ ሞክር አድርጎ ነበር። በመጨረሻም እንግዲህ ለዳጣ ሰላም ደብዳቤ እንደሰጠችውና ያንንም ደብዳቤ ለሱ ባደራ ያስቀመጠችለት ነግሯት ነበርና ለዳጣ እንግዲህ ዳጣና ናታን ሊያውት የተወሰነ ሙከራ ሲያደርጉ አብዬል ደረጀ ከመኝታዋ ተነስታ እየቀረጸቻቸው ነበር። በዛ መካከል እንግዲህ ዳጣ ጠርጥራ ስለነበረ ይሄ ነገር ይቅርብን፣ ብዙ ቢቀር ይሻላል፣ ጥሩ እንትን ላይ አይደለም፣ ስለዚህ እባክህ ናታን በማለት አቋርጠውት ወደየ ክላሳቸው ሄደዋል። በመጨረሻም እንግዲህ አብጌል ምንድነው ያደረገችው? ይሄን ደብዳቤማ እገባው ገብቼ ሳላገኝ ተቀረው እኔ አይደለሁም በማለት ዝታበት ነበር። ናታንም ደግሞ የሚችለውን ያክል ጥንቃቄ ሲያደርግ ቆይቷል። አንዴ ሲሸሽግ፣ ከዛም አልፎ ደግሞ ክላሱን ቆልፎ ቁልፉን ከኪሱ ሳያወጣ ብዙ ሙከራ አድርጓል። በመጨረሻም በአንድ አፍታ ሳሎን ተቀምጦ እሷ ክላስ በመግባት በባለፈው እንዳያችሁት እንደተጠቀለለ ደብዳቤውን አውጥተው ነበረ። ካወጣችን በኋላ እንግዲህ አንቺ አታንቺ ሲጫጫሁ ወይዘሮ ማርታ ደርሳ ደብዳቤውን ተቀብላ ነበረ። ከዛም ወይዘሮ ማርታ ለደረጀ ስትነግረው ደረጀ በጣም በድንጋጤ ለምን ተቀበልሽ፣ እንዴት ታደርጊያለሽ በማለት ማርታን ተቆጥቶ ወደ ናታን ደብዳቤው ተመልሷል። ናታንም እንግዲህ ተደረጀ ሲቀበል ደረጀ ቃል አስገብቶት ነበር። ይሄን ደብዳቤ ለዳጣ ከመስጠት በፊት እኔ መጀመሪያ ከብቼ ማየት አለብኝ በማለት ነግሮታል። ከዛም እንግዲህ ናታን እንደው አባዬ እባክህንስ አደራዬን አልብላ ይሄን ነገር ስጠይ በማለት ተቀብሎት ነበር። እንደሚታወቀው ናታን እንዲዘርጎ ተቀበለ በኋላ ደረጀ ናታን ይሄ ነገር ግን በጣም ከባድ ሊሆን ይችላል፣ አንተ ጋር ሴፍቲ ላይሆን ስለሚችል እኔ ጋር በጥንቃቄና በሁኔታው ላስቀምጠው ዋክ ቢለው ናታን ፍቃደኛ አልሆነም። ምክንያቱም አደራውን የበላው መስሎ ስለተሰማው ፍቃደኛ አልነበረም። ከዛም እንግዲህ ወስዶ አስቀምጦት ነበረ። ወይ አጅሪት አብጌል ደግሞ ያደረገችው ነገር ምንድነው? ናታን በየደበቀባት ስላቃታ ፈልጋ ማግኘት ስላልቻለች በመጨረሻ ምንድነው ያደረገችው? ከክላሱ ላይ ካሜራ ግጥማ አስቀምጣ ነበር። በዛም እንግዲህ በአጋጣሚ የክላሱ በመግባት ያንን የደበቀችውን ካሜራ በማውጣት የደበቀበትን አግኝተዋለች። ከዛም በኋላ እንግዲህ
ቀጥታ ወደ ስራ ነው የገባችው። ደብዳቤውን ፈታ ደብዳቤውን ልታነብ ስትጀምረው ናታን ደርሶባት እንግዲህ ወረቀቱን ተቧጭቀው ለሁለት አድርገውታል። እሷ ወደታች ያለውን ናታን ደግሞ ወደ ላይ ያለውን ደብዳቤ ይዘው እየተሯሯጡ አብጌልም እንግዲህ ሩጣ ሩጣ ክላሷ ገብታ በሯን ዘግታ ደብዳቤውን አይተዋለች። ደብዳቤውም እንግዲህ አብጌል እጅ ላይ ያለው እኔ እናትሽ ነኝ፣ ሰላም ነኝ፣ ዳጣ እናትሽ ነኝ፣ ልጄ አንቺ ነሽ በማለት ይምባዋን እየተናነቃት የጻፈችውን ደብዳቤ ያገኘች። በዛም እንግዲህ አብጌል በጣም ደስ ብሏታል። ምክንያቱም ያንን ሚስጥር በማወቋ። ምክንያቱም አብጌል ሌትም ቀን የሚያሳስባት እዚህ ቤት ውስጥ የተደበቀው ሚስጥር ነው። ምክንያቱም በእርግጥ የምትጠቀምበት ነገር ምንም የለም፣ ግን ደግሞ ይሄን ነገር ለማወቅ ሌትም ቀን ነው የምጥረው። በዛም አማካኝነት እንግዲህ ደረጀ ይሄን ነገር በጣም ነው አምርሮ የሚጸየፉ። ግን ደግሞ ማርታም ይሄን ነገር ተይ ማለት አታቆምም። ግን እሷ ማረፊያም ሆነ የምትተውበት ምንም አይነት ምክንያት የላትም። በመጨረሻም እንግዲህ ደብዳቤውን ካየች በኋላ ለእናቴ ካልተናገርኩ ለማየ ካልተናገርኩ ይሄ ሁሉ ጨዋታ በእናቴ ላይ እንዴት ይሆናል በማለት እንግዲህ ያዞምባ አዛኝ መሳይ ሸንጎ ነው የሚባለው እንደዛ የሆነችው አብጌል ደረጀ እስከ መጨረሻ ድረስ አልፋለም ማንም አይነቀንቀኝም በማለት ናታን ከግብግብ ተያይዘዋል። ናታንም በዚህ በጣም ደንግጧል። ምክንያቱም ይህንን ደረጀ ስንት ሲጨነቅበትና ሲያስብበት የነበር ይህን የቤተሰብ ሚስጥር ይህን ነገር እኔ አንስቼ በእኔ ምክንያት ይሄ ሚስጥር ተሰምቶ ይሄ ቤተሰብ ቢበጠበጥ እኔ ፈጣሪ ራሱ ይቅር አይለኝም፣ አምላኬ ምን ይሻለኛል እያለ በጣም ነበር የደነገጠው። ያም ሆኖ ግን ዞሮ ወረቀቱ ብጫቂው እጁ ላይ መቅረቱ በጣም ትልቅ ቫልዩ ያለው። ምክንያቱም አብጌል ሁሉንም ወረቀት አይታው ቢሆን የዳጣ አባቷ ደረጀ መሆኑን ደግሞ ታውቅ ነበር። ያ ደግሞ ሌላ ነበር። ሲቀጥል እሷም ጠርጥራለች። የቀረውን ወረቀት ስጠኝ እንዳውም አባቷን ማወቅ እችላለሁኝ። ይሄ ነገርማ ብዙ ሚስጥር አለው። ይሄ ነገር አባቷም አባዬ ሊሆን ይችላል። ከዛም ባለፈ ደግሞ የተረገዘውም ልጅ ይሄ ነገር ሚስጥር አለው። ለምንድነው እስከዛሬ አንተ ያልነገርከኝ? እያወቅህ ነው እየደበከኝ በማለት ብዙ ነገሮች ተካሂዷል። ከዛም በመጨረሻ እንግዲህ ናታንን ታገባኛለህ፣ የምታገባኝ ከሆነ እሺ ለማየ አልናገርም፣ አለበለዛ ግን እናገርና የቤት ፍርስርስ ይወጣል በማለት ነግሯል። ናታንም እኔ እኮ ስሜን እንገርሽ፣ እኔ ብዙ አማራጭ ያለኝ ሴት ሰው ነኝ። እዚህ ቤት ውስጥ አለመቆየትም ወጥቼ መከራየትም አሊያም ደግሞ ሻንጣዬን ይዤ ከእናትና አባቴ ጋር ከቤተሰቦች ጋር መደብለቅ እችላለሁ። አንቺ ግን ይሄ ነገር ተሰምቶ ቤተሰቦች ቢጣሉ ደረጀና ማርታ ከተለያዩ ማለት ነግጧት የትዳር ፈርሶ ይሄ ቤት ፈራርሶ አንቺና ጓደኞችሽ ወይም አንቺና ውሃ እህትሽ ጎዳና ላይ ነው የምትቀሩት። ስለዚህ ይሄን ነገር ማድረግ ያለብሽ ለኔ ብለሽ ሳይሆን ለራስሽ ነው። ማርቀሽ ማሰብ ቻይ እንጂ እኔ እኮ ከኔ ምንም የሚጎል ነገር የለም፣ ግን ደግሞ በኔ ምክንያት ባይሆን ደስ ይለኛል። እባክሽን አብጌል በማለት ቢማጸናትም አልሰማ ያለችው አብጌል ደረጀ የምታገባይ ከሆነ ቀለበቱን የምታደርግልኝ ከሆነ በዚህ እንስማማ ስትለው እሺ የፈለግሽውን አደርግልሻለሁ በማለት ቃል ገብቶላታል። በዛም እንግዲህ ወይዘሮ ማርታ ስትመጣ ናታን እኮ ሊያገባኝ ነው፣ ቀለበት ሊያስርልኝ ነው፣ እማዬ ደስ ብሎኛል፣ ደስታዬ ነው፣ ነይ ቀፊ በማለት እናቷ ላይ ተጠምጥማለች። ወይዘሮ ማርታም እንግዲህ ናታን እውነት ነው ልታገባት ነው እንዴ ስትለው አረ ውሸቷን ነው እማዬ እኔ ያላልኩም በማለት ነበር። እንዴ አሁን ምን ብለህ ነው እንደዚህ የምትለው በማለት አሳፈረችው። ከዛም መጨረሻ ላይ እንግዲህ ናታን የሚለው ነገር ሲጠፋው አይ ናታንዬ አትፈር፣ ችግር የለውም አፍሮ ነው፣ አይዞህ በቃ በማለት ወይዘሮ ማርታ እያሸሸችው ነበር። ናታንም የሚለው ነገር ሲጠፋበት ተነስቶ ከቤቱ ቀጥታ ወጥቶላታል። በመጨረሻ የሚሆነው ምንድነው? ናታንና ዳጣ አንድ ላይ በተቀመጡበት አብጌል ደረጀ በመሄድ ተነስና ኮንፈረንስ አመኝ፣ አለበለዚያ ደግሞ የሚፈጠረውን ነገር ታውቃለህ፣ እማዬም ቤት ናት፣ እጄ ጉዱን ዘረግፈዋለሁ በማለት ብለዋለች። ዳጣም በጣም ያደነገጠችው ናታንም በጣም ደንግጧል። እንግዲህ ይህን አብጌል ይህን ከማለቷ ከትንሽ ደቂቃዎች በፊት ምንድን ብሏት ነበር? ዳጣን ምን ብሏት ነበረ? አትፍሪ፣ እኔ ካንቺ ውጪ እንኳን አይደለም ላገባ ይቅርና ማንንም ሴት አልስምም ብሎ ቃል ገብቶላት ነበር። ልብሽ አይፍራ በማለት ነግሯታል። እሷም ኧረ እኔ አልፈራም፣ ቢሆንም እኮ ብትሄድ ወደ አብጌል ነው፣ አብጌል ደግሞ አልሸሹም ዞር አሉ፣ እህቴ ነሽ በማለት ነበር የነገረችው። በዚህም ናታን በጣም ተጋብቷል። በቀጣይ ክፍል እንገናኝ። ሰላም።